እየዞሩ የምርጫ ቅስቀሳ ሲያደርጉ እኮ ለኦሮሞ ዲቃሎች እያሉ ነበረ ቅስቀሳ የሚያደርጉባቸው እነ ዶክተር አብይ ላይ ዲቃሎች ናቸው እያሉ ነበረ የሚቀሰቅሱባቸው የሚያነሳሱት የነበረው እኮ ህዝቡን አማራ ሊበላህ መጥቷል፣ በቃ አማራ ይበላሃል። ይሄንን ነበር ሲነገሩ የነበረው። ዛሬ ለአማራ ተቆርቋሪ የአማራን አሰባሳቢ የቀበሮ ባህታዊ ናቸው። በፊት ግን ቅስቀሳው የነበረው አማራ ሊበላ ነው፣ አማራ ሊያደርግ ነው። እኔ እኮ ከትላንት ወዲያ ነው ካልተሳሳት መቼ ነው ቃለ መጠይቅ ሲሰጥ አይቼዋለሁ። በጣም ስለበዛ በነገራችን ላይ የጀዋር ግርግር በጣም ስለበዛ በቃ እኔ እንደሚያውቀው ሰው አዝኜ ትቻለሁ። እሱ ነገር በጣም አዝኜ ማለት እንደዛ እንደ ትልቅ ፖለቲከኛ የምናየው ጀዋር እንደዚህ ሆኖ ሳየው በቃ ማለት በጣም አዝኜ ማለት ነው። እውነቴን ነው። ምንም እንኳን የፖለቲካ ሁኔታውን እሱን ምገዛው ባይሆንም ሀሳቡን ባልገዛም ግን አንድ የምታውቀው ሰው በዚህ ደረጃ ሲዝረከረክ ማየት በጣም ነው የሚያስደነግጠው። አዲስ አበባ ገጥሞ ያውቅ እንደሆነ አላውቅም። ምን ያደርጋሉ እነዚህ በቃ በጣም ዱርዬ ልጆች፣ አሳዳጊ የበደለው የምትለው አይነት ዱርዬ ልጆች ምን ያደርጋሉ? መኪና ስትነዳ በተለይ ዳገት ላይ ካገኙ ዝም ብለው ይወጣሉ። የሆነ ነገር ተሳፍሬ እመለሳለሁ ብለው ዝም ብለው በደመነፍስ ከቤታቸው ይወጣሉ። ወይም ቤት አልባም ሊሆኑ ይችላሉ። መኪና ላይ ይንጠለጠላሉ። አንተ እየነዳህ እኮ መኪና ላይ ተሳፍረው ምንም ሊሆን ይችላል ተሳፍረው የምትጨነቀው አንተ ነህ። እነሱ መጫን አትፈልግም። ከውጭ የውጭው መኪና አካሉ ላይ ነው የሚንጠላጠሉት እና ተንጠላጥለው የተወሰነ መንገድ ይሄዳሉ። ከዛ ይወርዱና እንደገና ደግሞ ሌላ መኪና ላይ እንደገና ተንጠላጥለው እንደገና ይሄዳሉ። ጀዋር አሁን የመጣው የሄደው አጀንዳ ላይ ይፈናጠጣል፣ ይንጠላጠላል እንደ ባለጌ ልጅ ማለት ነው። እንደዚህ አዲስ አበባ እንደምናያቸው ስድ ልጆች ምንም አጀንዳ ይምጣ ይንጠላጠላል። የተወሰነ ደግሞ ቦታ ላይ ይወርድና ሌላ አጀንዳ እንደገና ቀላውጦ ፈልጎ እንደገና ይንጠላጠላል። ጀዋርን የሚያክል ጃይንት ነው ተብሎ ራሱን የፖለቲካ ሳይንቲስት ብሎ የሚናገር እኛ ስናስተዋውቀው ሚዲያ ላይ የፖለቲካ ሳይንቲስቱ ጋር ጀዋር መሐመድ የምንለው በዚህ ደረጃ ተዝረክርኮ ሳየው እኮ በጣም ነው ማዝነው። መለቀጡ ጠፍቷል። አሁን